ከ3 በላይ ክልሎች በሀገራዊ ምክክር ሂደት የሚወሰኑ ውሳኔዎች የህልውና ስጋት ይፈጥሩብናል ብለው ካመኑ ቅሬታዎችን የሚያቀርቡበት የክልል ጉባኤ መቋቋሙ ይፋ የተደረገው በሳምንቱ መጨረሻ ነበር። ይህ ጉባኤ ከሁለቱ ከተማ አስተዳደሮች እንዲሁም ከ12ቱ ክልሎችና ከፌዴራል መንግስት የተወከሉ 330 አባላትን አካቶ መመስረቱም ተነግሯል። ይህንን ጨምሮ የሀገራዊ ምክክር ጉባኤው ባገባደድነው ሳምንት ያከናወናቸውን አበይት ጉዳዮች ብሩክ አስቀናው መለስ ብሎ በቀጣዩ የትኩረት ጥንቅር ያስቃኘናል። በዛሬው ዕለት 18ኛ ቀኑን የያዘው የኢትዮጵያ ሀገራዊ ምክክር ጉባኤ ባገባደድነው ሳምንት የተለያዩ ተግባራት የተከናወኑበት ነበር። እያንዳንዳቸው 50 ሰው የያዙ 5 ቡድኖች አንድ ላይ ተሰብስበው በየቡድኖች ውስጥ የተደራጁ የመፍትሄ ምክረ ሀሳቦች 250 ሰው ለያዙት ስልታዊ ቡድኖች የቀረቡ ሲሆን 50 ሰው ከያዙት 5 ቡድኖች ውስጥ የተመረጡ 25 ሰዎችም ተሰብስበው የ250ውን ተመካካሪዎች ሀሳብ ለማቅረብና ለማጣጣም የሚያስችላቸውን ተግባር በሳምንቱ አከናውነዋል። እነዚህ ከየቡድኖቹ የተመረጡ 25 ሰዎች የተደጋገሙ ሀሳቦችን የማዋሃድ የልዩነት ሀሳቦችን ደግሞ የማስታረቅ ስራን አጠናቀው 16 ቦታ ለተከፋፈሉትና 250 ሰው ለያዙት ቡድኖች አቅርበዋል። እስካሁን 10 ሰው በሚይዙ አነስተኛ ቡድኖችና 50 ሰዎች በሚይዙ ንዑስ ቡድኖች ደረጃ ሲካሄድ የቆዩት ምክክሮቹ ዜጎች ብሶታቸውን እንዲተነፍሱ እንዲሁም ያሻቸውን የመፍትሄ ሀሳብ እንዲያመነጩ የፈቀዱ መሆናቸውን የተናገሩት የሀገራዊ ምክክር ኮሚሽነር መስፍን አራያ በዚህ ሂደት የተገኘው አማራጭ ምክረ ሀሳቦች እንጂ የውሳኔ ሀሳቦች አለመሆናቸው ሊታወቅ እንደሚገባ በሳምንቱ በሰጡት ማብራሪያ ገልጸዋል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። በዚሁ ባገባደድነው ሳምንት በተሰጠው መግለጫ ላይ በውሳኔ አሰጣጥ ሂደት ውስጥ በርከት ያለ ቁጥር ያላቸው የማህበረሰብ ክፍሎች ጥቂት ቁጥር ባላቸው ላይ ጫና እንዳያሳድሩ ለማድረግ ኮሚሽኑ ምን አይነት የአሰራር መንገድን ይከተላል የሚል ጥያቄ ከዝግጅት ክፍላችን አቅርበን ነበር። ብዙዎቻችን ሆነን መጥተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75 በመቶ ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። ምናልባትም በዚህ ሂደት መጨረሻ ላይ ከክልሎችም ከተለያዩ ተቋማት የተውጣጡ ዴድሎክ ወይም ወደ ቅርቃር ሊገባ በታሰበበት ሰዓት ያንን ቅርቃር ሊፈቱ የሚችሉ ጠንካራ የሆነ ቡድን እንደሚቋቋም ሳትሰሙ አልቀራችሁም። የዓላማው ምንድን ነው? ትንንሽ ክልሎችም ሆኑ ማህበረሰብ ክፍሎች እንዳይጨፈለቁ ጥበቃ ለማድረግ ነው። ሌላው ከምክክር ጉባኤው ጋር ተያይዞ ጥያቄ ሲነሳበት የቆየው ጉዳይ ለክልሎችና ከተማ አስተዳደሮች እንዲሁም ለፌዴራል መንግስት ውክልና በመስጠት ይቋቋማል ተብሎ የነበረው የክልል ጉባኤ መቋቋሙ ይፋ የተደረገውም በዚሁ ሳምንት መጨረሻ ነበር። የክልል ጉባኤው በምክክሩ ያለመግባባት የሚደረስባቸውና ከ75 በመቶ በታች የሆነ የመግባባት ምጣኔ ላይ የሚደርሱ ጉዳዮች የሚታዩበትና ቅሬታ ያላቸው ክልሎች ጥያቄያቸውን የሚያቀርቡበት እንዲሁም መፍትሄ የሚሰጥበት ነው ተብሏል። ይህ ጉባኤ ከሁለቱ ከተማ አስተዳደሮች እንዲሁም ከ12ቱ ክልሎችና ከፌዴራል መንግስት የተወከሉ 330 አባላትን አካቶ መመስረቱ ተነግሯል። የአባላቱ ምርጫም የተካሄደው ትላንት አርብ ነበር። ከየክልሉ የመጡ የማህበረሰብ ክፍሎች፣ ሲቪክ ማህበራት፣ ወጣቶች፣ ሴቶች፣ የመንግስት አካላት፣ መምህራን እና የተለያዩ የማህበረሰብ ክፍሎች አካል ጉዳተኞችን ጨምሮ ወኪሎቻቸውን በተሰጣቸው ኮታ መሰረት ፖለቲካ ፓርቲዎችን ጨምሮ ሃይማኖት ተቋማትን ጨምሮ በተሰጣቸው ኮታ መሰረት አንደኛ በክልል ደረጃ፣ ሁለተኛ ደግሞ በፌዴራል ተቋማት ደረጃ እንዲመርጡ ማድረግ ነው። ይሄ የፌዴራል መንግስት ተወካዮችን እና የክልል መንግስታት ተወካዮችንም ያካተተ ነው የሚሆነው። በዚህ አሰራር መሰረት ወደ 330 የሚሆኑ ተወካዮች ይህንን ቡድን ዛሬ እንዲመርጡ ተደርገዋል።
የክልል ጉባኤው ከዚህ ቀደም በነበረው የመጀመሪያ ደረጃ እቅድ ከእያንዳንዱ ክልሎችና ከተማ አስተዳደሮች 14 ተወካዮች እንዲሁም ከፌዴራል መንግስት 15 ተወካዮች ይኖሩታል ተብሎ ነበር። ይህ ጠቅላላ የተወካዮቹን ቁጥር 211 እንደሚሆን የሚጠቁም ነበር። አሁን ኮሚሽኑ ይፋ ባደረገው አደረጃጀት መሰረት ግን የተለያዩ የማህበረሰብ ክፍሎች ውክልና እንደተጠበቀ ሆኖ አጠቃላይ የክልሎች ጉባኤ አባላት ቁጥር 330 መሆኑን ለማወቅ ተችሏል። አዲስ ነገር ከአወያዮች ባገኘው መረጃም ይህ ጭማሪ ያሳየው እያንዳንዱ ክልል ከተማ አስተዳደርና የፌዴራል መንግስት ጭምር ለጉባኤው እኩል 22 አባላትን በማስመረጣቸው ነው። ከተወካዮች ምርጫ በኋላ አርብ ከሰዓት 250 ሰው በያዙ 16 ቡድኖች ውስጥ የነበሩ ተመካካሪዎች ስልታዊ ቡድናቸው ባዘጋጀው ቃለ ጉባኤ ላይ መስማማታቸውን የሚያረጋግጥ ፊርማ እንዲያኖሩ ተደርጓል። ይህን ተከትሎ ተመካካሪዎቹ ቅዳሜና እሁድን ካረፉ በኋላ በመጪው ሰኞ ሐምሌ 27 ቀን 500 ሰው በያዙ 8 ቡድኖች የሚያደርጉትን ምክክር ይጀምራሉ ተብሏል። ይህም የምክክር ምዕራፍ ከፍ ያሉ የሀሳብ ፍጭቶች ይኖሩበታል ተብሎ የሚጠበቅ ነው ብለዋል ኮሚሽነር መስፍን አራያ። ይሄ ወዴት ይወስዳቸዋል ካላችሁኝ፣ ወደ የሚቀጥለው ሰኞ ወደሚያደርጉት የትልቁ የጉባኤ ስብሰባዎቻቸው ማለት ነው። ጉባኤዎቹ ደጋግመን እንደተናገርነው 8 ቦታ ነው የሚሆኑት። 500ዎቹን የሚይዙ ነው የሚሆኑት። በሚቀጥሉት ሳምንታት እንግዲህ ለቀናት በእነኚህ ባላቸው ጉዳዮች ላይ እንደገና በሚገባ የተነሱትን ጉዳዮች ወደ በለጠ መግባባት የሚወስዷቸውን አጀንዳዎቻቸው ላይ የሚወያዩበት ሂደት ይኖራል ማለት ነው። ምክክሩ እስካሁን ባለው ሂደት የተሰጋውን ያህል ውጥረት ሳያስከትል በተመካካሪዎች መካከል መከባበርና የሀሳብ መቀራረቦች እየተስተዋሉ ነው ያሉት ኮሚሽነር መስፍን አራያ፣ ይህ ደግሞ የሚፈለገውን ሀገራዊ መግባባት ለመፍጠር በሚያስችል ጎዳና ላይ መሆናችንን ያሳያል ሲሉ በሳምንቱ በሰጡት ማብራሪያ ገልጸዋል።